ዴቭ እንግዲህ አብርሽ እና ሩታን ለማስታረቅ ቢሞክርም ለዛሬ እንግዲህ አልተሳካም። እንዴት ነው ባጭሩ የቪዲዮውን ላብራራላችሁ። 20 ምናምን ደቂቃ ከምታዩ በ2 ደቂቃ ልጨርስላችሁ። እኔ እንግዲህ ምንድነው ዴቭ ሁለቱንም ወገኖች ለማስታረቅ ቢሞክርም ዛሬ አልተሳካለትም። በቪዲዮ ውስጥ ደጋግሞ የሚነሳው ትልቁ ችግር ክብር ነው፣ ክብር አለመኖሩ ነው። እና ዴቭ አዳምጡኝ እስከ መጨረሻ ስሙኝ፣ ተረጋጉ እያለ ለማስታገስ ብዙ ጊዜ ቢሞክርም ምንም ሊሰሙ ፍቃደኛ አይሆኑም፣ ሁሉም ማለት ነው። አንዱ ሲናገር ሌላኛው ጣልቃ እየገባ ነገሩ ይበጠበጣል ማለት ነው። ሩታ በበኩሏ ራሷን ለመከላከል ትሞክራለች። እሷ ነገሩን ለማበላሸት እንዳላደረገችውና የሌሎችን ክስ እንደማትቀበል ትገልጻለች። ሆኖም የሌላኛው ወገን ቁጣ በጣም እየበረታ ስለነበር እሷም ሆነች ዴቭ ሀሳባቸውን በቅጡ ማስረዳት አልቻሉም። በመጨረሻ ምንም አይነት መግባባት ላይ መድረስ አልቻሉም። ሮቤል ቡዜና አብርሽ እና ጥላ መደማመጥ ከሌለ እናንተ የምትፈልጉትን ብቻ መስማት ከፈለጋችሁ አንቀመጥም በሚል አይነት ተናደው ውይይቱን አቋርጠው ጥለው ሄደዋል። ከዛ ዴቭ እና ሩታ ደግሞ ብቻቸውን ግራ ተጋብተው ሲቀሩ ቪዲዮ ያልቃል። ይሄ ነው እንግዲህ የዛሬው እንትናቸው።